ሀሳብ ላንሳ። ክርስቶስ እንጀራ በርክቶ ያበላቸው ስንት ናቸው? 5000 ናቸው። የ5000 ስም ዝርዝር መጽሐፍ ቅዱስ አልጻፈም። አያስፈልገንም። ብዛታቸው ነው የሚያስፈልገው። ክርስቶስ እንዴት 5 እንጀራ ለዚህ ሁሉ እንዲበቃ አረገ ብለን ያን የሚያስፈልገን እንጂ የሁሉ ስም ዝርዝር አያስፈልገንም። እንዲያው በልተው በክርስቶስ በረከት የተጎበኙ ሰዎች እንኳን ስም ዝርዝር ሳይጻፍ ያጋንንትን ስም ዝርዝር መጥራት ከየት አለ? አያችሁ፣ እኔ እንጃ። እኔ አሁን ይሄን ንግግር አይደለም እኛ ይሄን ትምህርት ብናዳምጥ ቀርቶ የእሳቸው ደጋፊዎች ራሱ እንኳን ይሄን ነገር አይቀበልም። አንዳንድ ጭፍን የሆነ ሰው ካልሆነ በስተቀር አይገናኝማ። ይሄኛውና ያኛው ያጋንንት ስም ዝርዝር ሌላ ጉዳይ ነው። ምናልባት ብንጠቅስ 12 ወይ 13 ያጋንንት ስም ብንናገር ነው አይደል? ከዛ በላይ የተነገረ ነገር አለ። እሱም ደግሞ የትኛው መንፈስ ምን አይነት ስራ እንደሚያሰራ ለመለየት ነው። ምክንያቱም ይላል አንደኛ ቆሮንቶስ 11 ላይ ለአንዱ ጸጋ በአንድ በዛው በእግዚአብሔር መንፈስ በጌታ መንፈስ በራሱ በመንፈስ ቅዱስ ማለት ነው አጋንንትን የማስወጣት ጸጋ ይሰጣል። አንዱ ደግሞ አጋንንትን የመለየት ይላል ጸጋ ይሰጣል ይላል። ስለዚህ ጠቋር ማን ነው? ለምሳሌ የመጽሐፈ ሄኖክ ላይ ኔፊሊም የሚባሉ ስማቸው ተዘርዝሯል። ራእይት ተብለዋል። እንደገና እነዚህ የተማማሉት ደግሞ 200 ምናምኖቹ በተራራ ላይ የተማማሉት ማለት ነው ኤረሪያ በማን ነው ማን የሚባለው ተራራ ላይ ተማምለዋል። በቃ እርስ በርስ እንጠባበቅ እኛ ኮከብኤል፣ ጭሙኤል፣ ግሙኤል እንደዚህ የሚያስቁ ብሎ ተናግሯል መጽሐፈ ሄኖክ ላይ። ታምጣላችሁ በእናታችሁ ይሄን የሚያደርግ ነው ብሎ ቅዱስ ሄኖክ ነብዩ ሄኖክ ማለት ነው። በጣም ይገርማል። ታዲያም ለምን እግዚአብሔር እንደምን እንደዚህ አረክ እያሉት ነው ወይስ ምንድነው? እኔ እኮ አልገባኝም። መጽሐፈ ሄኖክ ይኸው መጽሐፈ ሄኖክ ምዕራፍ 2 እንዲህ ይላል። አዛዚኤልን ይላል ምዕራፍ 2 ቁጥር 18 ላይ አዛዚኤልን ለሰዎች ሾተልንና ሰይፍ መስራትን፣ ጋሻ መሰጎርን፣ ጥሩር መስራትንም አስተማራቸው። አዛዚኤል ዛሬም አለ እንግዲህ ይሄ መንፈስ ከነሱ በታች የሚሆኑ ስራቸው ሌላ ጌጥና አምባሮችንም ቅንድብ መሸለትንና አይን መኳልንም ከተመረጠና ከከበረ እንቁ ሁሉ የሚበልጥ እንቁንም እንሶስላ መሞቅንም ሁሉ የዓለምንም ለውጥ አሳያቸው ይላል። አዛዚኤል አለና ስራውን ተናገረ። ስለዚህ መንፈሱ ወይም ይሄ አዛዚኤል የሚባለው ስጋ ለበስ አጋንንት ወይም ደግሞ የተመረጡ የነበሩ ሰዎች የወደቁ ፎለን ኤንጀልስ የተባሉት እነዚህ ደቂቀ ሴት የተባሉት ከቃየል ዘሮች ጋር ተዳቅለው ምን እያደረጉ ነው? ይሄን አስተማሪ ይላል። ዛሬም እንደሚቀነደቡ እሾሽላ የሚሞቁ እኩል የሚኳሉ ሰዎች ይሄው መንፈስ ነው ያለባቸው ማለት ነው። አያችሁ። ደግሞ ነገ መጥተው ደግሞ አዛዚኤል ሰይጣን አይደለም ይላሉ። አዛዚኤል አጋንንት አይደለም ይላሉ። አዛዚኤል ነኝ ብሎ እየጮኸ እና ከነ ግብሩ ነው እየተናገረ። ለዚህ ነው ይሄ መንፈስ ይሄን ያው ጠቋር ማለት አዛዚኤል ነው። በቃ በአረብኛ ተቋር ይሉታል። እዚህ መጣ አዛዚኤል ተባለ። ጠቋር ደግሞ ቢሰራው ስራ የቲቢት ነው። በነኩሴ ላይ ተቀምጦ ቲቢተኛ ያደርጋል። ቄስ ላይ ዲያቆን ላይ ተቀምጦ ደፋር ያደርጋል። እህትና ወንድም እንዲጋቡ፣ ዘመዳማቾች እንዲጋቡ፣ ወንድምና እህትና አክስት አጎት ልጆች ወሲብ እንዲፈጽሙ የማድረግ ልብን የማደንደን ድንጋይ የማድረግ ባህሪ አለው። ቲቢተኛ የማድረግ ባህሪ አለው። ይሄ ነው ራሱ የተናገረ ባህሪ ይሄ ነው ብሎ ሲናገር በቃ ያንን የሚያዝ ነው። እና እዚህ ጋር አዛዚኤል ተናገረ። ከዛ በኋላ ደግሞ አሚዛራክ አለ። ደግሞ አሚዛራክ ጋኔን መሳብን፣ ምታት ማሳየትን፣ ስር መማስን፣ ቅጠል በበጠስን ሁሉንም አስተማረ። አርማሮስም ጋኔን መሳብንም አስተማረ። ሁለት ናቸው እንግዲህ አሚዛራክም አርማሮስ የሚባሉት ጋኔን መሳብን ያስተምራሉ። ግን አሚዛራክ የሚባለው ደብተራ ነው። ስርማሽ ቅጠል በጣሽነትን አስተምሯል ማለት ነው። መንፈስ ነው እንግዲህ አስቡት፣ ስጋ ለበስ አጋንንት ነው። ይሄንን አስተማራቸው ለሰዎች ነው የሚለው። ይሄን አስተማራቸው። አርማሮስም ጋኔን መሳብን አሳየ። ብርቅኤልም ኮከብ መቁጠርን አስተማረ። ኮከብኤልም ምልክት ማሳየትን አስተማረ። ጥሙኤልም ኮከብ መቁጠርን አስተማረ። አስራድኤልም የጨረቃ አካሄድን አስተማረ። አያችሁ፣ በሰዎች ጥፋት ሰዎች ጮሁ፣
ቃላቸውም ወደ ሰማይ ወጣ እያለ ይልና ሌሎች ደግሞ ያጋንንት ደግሞ ዝርያዎችን ደግሞ ስም ዝርዝራቸውን ያመጣል። መጽሐፈ ሄኖክ ምዕራፍ 20 ላይ ፔንሙኡ የሚባል መንፈስ ይለዋል። ፔንሙኡ ወይም ደግሞ ዛሬ በእንግሊዝኛ ፔን የምትሉት ምንድነው? እስክሪፕቶ ነው አይደለ? ፔንሙኡ የሚባል ሰይጣን ለሰዎች ጽሕፈትን አስተማረ ይላል ምዕራፍ 20 ላይ። ስለዚህ ነጮች እንግዲህ ጽሕፈትን ያስተማረ አጋኔን ስሙ ፔንሙኡ ከሆነ ነጮች ይህንን ስም ያመጡት ፔን የሚለውን ስም ያመጡት ከአጋንንቱ ነው ማለት ነው። ይህንን ለማወቅ ነው መዘርዘር ያስፈልገው። አዳልሞቴ ምንድነው ስራው? ሃይማኖት ማስካድ፣ ማጠራጠር፣ ስዕሉ ፊት ስንጸልይ ልባችንን ሽፍት ማድረግ፣ እንደገና ደግሞ የቡና ሱሰኛ ማድረግ፣ መካደም፣ አላስፈላጊ የሆኑ መስዋዕቶችን ለመናፍስት እንድናቀርብ የሚያዝ ነው። እንደገና ደግሞ በወንድምና በእህት መካከል ገብቶ ጸብን የሚዘራ በውርስ የሚያጣላ የምንለው ከየት አምጥተን ነው? ስሙን እና ምግባሩን ስንገልጽ አሃ ይላሉ እናቶች። ለካ የሁሉ ልጆች የሚፋጁት ይሄን መንፈስ ስላመለኩኝ ነው፣ በቃ ከዚህ በኋላ ንስሐ እገባለሁ ይላሉ። ትምህርት ነው ማለት ነው። መዘርዘር ያስፈልገው ሰው እንዲነቃ ነው ማለት ነው። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል። የማያስተውል ትውልድ ይገለበጣል። እወቁበት፣ ንቁበት። ይሄ ሁሉ የመጽሐፍ ቅዱስ ቃል እኮ ነው። ዛሬ አባታችን መጣው የአጋንንት ስም ዝርዝር ምን ያደርጋል? ምንም እኮ አያገናኘውም። ጌታችን 5000 ገበያ ህዝብ 5 የገበያ ህዝብ ወይም ደግሞ በጣም ብዙ ሺህ ህዝብ ማለት ነው መግቦ አብልቷል። እና ያን ሁሉ ስም ዝርዝር ምን ያስፈልጋል? ያ ሌላ ጉዳይ ነው። ይሄ ደግሞ የሌላ ጥራት ጉዳይ ነው። ምንም እኮ የሚያገናኘው ነገር የለም። ምሳሌው ራሱ ጨራሽ አያገናኘው። ራሳቸው ምሳሌ ዘይ ያጽጽ ይላሉ። ማይገናኝ አይመጥነውም ራሱ ምሳሌው ራሱ የሚገርማችሁ። እና የመናፍስት ስም ዝርዝር ተጠቅሷል። በጉድ ነው የተጠቀሰው በገድላት ላይ እኔ እንደዚህ ነኝ እያለ ያልጠቀሰው ያንን እኮ ስም ዝርዝር እኮ የምንይዘው ይሄን የሚያመልኩ ሰዎች ስላሉ ነው። አባታችን ይሄን የሚያመልኩ አሉ። ለምሳሌ ጠቋርን እንደ ጠባቂ መልአክ ማየት ብቻ አይደለም፣ ቡና አፍልተው የሚካድሙ በጣም ብዙ ሂድና ወጋልኝ፣ ሂድና እንደዚህ አድርግልኝ የሚሉ አሉ። ይሄን ካልነገርኳት እንዴት ታውቀዋለች? ኦፋብኮ ኦፈደመና ኦፈጨፊ ኦሮሚያ ክልል ያሉት መናፍስቶች ያውቁታል። ጉራጌ ደግሞም ቀድሞ የሚያሁን በኋላ የሚያነሱታል። በብሔር ደግሞ መናፍስት በብሔር ተሰይሟል ብሎ ይናገራሉ። ትሰሙታላችሁ፣ እንመጣበታለን። እና በሁሉም ህይወት ውስጥ ያሉት መናፍስቶች ስራቸውን ይዘው ቁጭ ብለው እነሱ ያደፍጣሉ፣ ይሰራሉ። እነሱ ደግሞ የመናፍስቶቹ ደጋፊ ሆነው ሳያውቁት ይከራከሩላቸዋል። ለምን አወቃችሁት እንዴ? የሚካኤልንም ስም ዝርዝር አውቃለሁ፣ የአጋንንቱም ስም ዝርዝር አውቃለሁ። ምን ችግር አለው? እኔ መምህር ስለሆንኩኝ ነው የማውቀው። ህዝቡ ግን እንዲነቃ ነው የምናውቀው። ለምሳሌ አንዲት ምዕመን ካሳንቺስ አካባቢ ቶታሉ አካባቢ ላይ ያለች አንዲት ክርስቲያን ምሳሌ ነው። የግዴታ ሁሉንም የመናፍስት ስም ዝርዝር ማወቅ አይጠበቅባትም። እሷን የሚመለከታት ብቻ ነው የምታውቀው። ሁሉንም ስላላወቅሽ አትልይም አትባልም። ትሰማና የሚጠቅማትን ይዛ በቃ ይሄ ነገር የእኛ ቤት ችግር ይሄ ነው ብላ ትተጋለች ማለት ነው። ከዛ ከተለያዩ ሰዎች ደግሞ ትማርና ሰዎችን ደግሞ ታስተምራለች። ጎረቤቶቿ ላይ ችግር ካየች፣ ዘመዷ፣ ጓደኛዋ ላይ፣ የስራ ባልደረባዋ ላይ ችግር ስታይ ይሄ እኮ እናንተ ቤት ያለው ይሄ መንፈስ ነው ማለት ነው። እናትሽ እንደዚህ ታመልክ ነበር እንዴ? ለሆነ ጊዜ ብላ ጠንቋይ ጋር ደብተራ ጋር ሄዳ ነበር እንዴ? ይሄ ነው ማለት ነው የመጣባት። ስለዚህ ንስሐ መግባት አለባችሁ። የሱ ነገር ትክክል መስሎ የነበረ ለካ ጥበብ ይሉን የነበረው ውሸት ነው። አያችሁ፣ ስላስተማረ ጥበብ መስሏት የነበረው ጥሩ ነገር መስሏት የነበረው ነገር ትተወዋለች ማለት ነው። መዘርዘር የሚያስፈልገው ለዚህ ነው። አሁን እርሶ ሳይገባዎት ቀርቶ ነው አባታችን፣ የእሳቸው ተከታዮች የስም ዝርዝሩ እውነት ሳይገባችሁ ቀርቶ ነው። ጠላታችሁ እንድታውቁ መጽሐፍ ቅዱስ ስላስተማረ እወቁበት፣ ንቁበት ያለው እንኳን ይሄ ቀርቶ ስንት የማይረባ ነገር ተዘርዝሯል አይደል እንዴ? ይሄ ለምን የሚካኤልን ስም የገብርኤል የሩፋኤልን የመላእክትን ስም አብራርተን ያስተማረው ነገር አልታያችሁም? የአጋንንቱ ብቻ ለምን ታያችሁ? የማርያምን የመላእክትን የቅዱሳንን ያስተማረው ትምህርት ለምን አልታያችሁም? ለምን ማርያም ማርያም ማልክ ለምን አላላችሁም? እሱን ያስተማርኩበትን ዩቲዩብ ሳቁታላችሁ። በመጀመሪያ ዘመኑ ባጁ የስብከት ብቻ የምናስተምርበትን ስለ መንፈስ የማናነሳበት ወንጌል ብቻ የምንማማርበት ዩቲዩብ ታቁታላችሁ። ድንዛዜ ይባላል። ሐዋርያዊ ነው አይደለም። ሃይማኖት አባዊ ነው እንጂ አይደለም። የነቢያት መንገድ ነው አይደለም። የጠቀስኩላችሁ ከመጽሐፍ የነቢያት ነው፣ የመጽሐፍ ቅዱስ ላይ የአባቶቻችን ነው። ስም ዝርዝሩን ያመጣሁላችሁ ከየት ነው? ከራሱ ላይ ነው። ስራቸውንም ጭምር ምን ያው ስሙን ብቻ እኮ አለው ያመጣው ምን እንትን እንዳለ እና እንደው እውነት ህሊና ይፍረድ። ቅዱሳን መንገድ አይደለም።
እና የአጋንንትን ስም ዝርዝርም ያለበት የመጽሐፍ ቅዱስ ክፍልም የለም። ገርል የሚል ሁሉ ማለት ነው። ታዘቡ አንዱን ምናምን ይሉታል። በእውነቱ ማለት ስም ቆይ በመሰረቱ ሁሉ ነገር ከመጽሐፍ ቅዱስ መገኘት አለበት። ራሳቸው ውስጥ መናፍቅን ለመርታት ይሄን ይናገራሉ አይደል እንዴ? ፕሮቴስታንቶች እስቲ ከመጽሐፍ ቅዱስ አምጣ ይሄን ጠቅስ፣ እስቲ ይሄን አምጣ ይላሉ። አንዳንድ ነገር ሲከራከሩ እነሱ ሲመልሱ ምን ይላሉ? ሊቃውንት ወይም አባቶች እንዴት ሁሉ ነገር ከመጽሐፍ ቅዱስ አምጣ እንዴት ይባላል እንዴ? ይሄ እኮ ህሊና የሚመልሰው መልስ ነው ይላሉ አይደል? ሁሉ ነገር ከመጽሐፍ ቅዱስ አይገኝም። ገድል ውስጥ አለ፣ ስንክሳር ድርሳን ውስጥ አለ። መጽሐፍ ቅዱስ ማለት ጥሬ ቃል ነው። አባቶቻችን ማለት ደግሞ አንድምታው ናቸው፣ ትርጓሜው ናቸው። ስለዚህ አቡነ ተክለ ሃይማኖት እንዴት መጽሐፍ ቅዱስን አንብበው መኖር እንደሚቻል በተግባር ያሳዩ ናቸው። እንደሚሉት ሁሉ ዛሬ ላይ ገድል ውስጥ ብዙ የመናፍስት ስም እኮ አለ። ግራ የሚያጋባ ስም ሁሉ አለ እኮ። በጣም ስንክሳር ላይ ራሱ በጣም ደነግጡበት ስም አለ። እገሌ የሚባል ሰይጣን፣ እገሌ የሚባል ሰይጣን እያለ ይጠቅሳል አይደል? እና አሁን ያለንበትን ዘመን ያሉትን መናፍስትን እኛ የጠቀስ ነው። ዛሬ ያሉትን የጠቀስ ነው። ያሉን ከመጽሐፍ ቅዱስ እንደገና ይታተም ተቋር እያለ እንደገና ይታተም። ያኔ የነበረው ያኔ ተጠቀሰ፣ ዛሬ ያለው ደግሞ ዛሬ ይጠቀሳል። ለምን ከመጽሐፍ ቅዱስ ትፈልጉታላችሁ? ለምን ከድርሳን ትጠቅሱታላችሁ? እንግዲያውስ እንደዛ ከሆነ የካ ሚካኤል ብለን ስናገር የካ ሚል ከስቲ ከመጽሐፍ ቅዱስ አውጣ፣ ከየት አመጣው የካ ብዬ ልል ነው ወይስ የእንትን የዘንድሮ አስራባታ ማርያም ወይም ደግሞ የልታ የእንትን የደብሩን ስም ሲጠቀስ እስቲ ደብረ ጽጌ ዑራኤል የሚል ከመጽሐፍ ቅዱስ አምጣ ሊባል ነው? ምን ማለት ነው? አንድ ነገር እንደ ጊዜው ነው የሚሄደው። አሁን ባለንበት ሰዓት ያሉትን የደረስንበትን መናፈስ አሁን ነው የምናገኘው። አሁን ይሄ ልጅ ብዙ ጊዜ ይገርመኛል። ችግር ያለበት ሰው ነው። ሌላ ልታግልጫለሁ። በጣም ይቅርታ። አንድ በጣም የሚያናድድ ሰው አለ። ሌላ ስልክ ላይ ነው የገለበጥኩት። በእናታችሁ ብዙ ጊዜ ፋይል ስለሚሞላብኝ ፈልጌ ማጣው ለዛ ነው ስልኬ ስለሚሞላ እና ሽናሻ ውስጥ የሚኖር ነው። ያን የሆነ ደብተር አላቀረብኩላችሁ፣ ነገ ከነገ ወዲያ ያቀርብላቸዋል። እንዲያውም ቪዲዮን አመጣላችኋለሁ። ሴት ዛር የሚባሉት በዓለም ላይ አለና እሷ እዛ ሰፈሩ አጠገብ ያሉትን ትየከሌ ምናምን ብሎ ጠራ። ሳቄ መጣ። ሴት ዛር ብሎ የሚያውቀው ሴት ያለውን ነው። አጠገቡ ሰፈሩ ላይ ያሉትን እናቶችን ነው። ትየገሌ ተኮላሽ እያሱ ራሄሎ ምናምን አለና አካባቢ ላይ ያሉትን ሴቶችም ደግሞ ጠራ እና ሰው አገሩ ላይ ያለውን በቦታው ላይ ያለውን የሚጠቅሰው ግን እነዚህ መናፍስቶች አሉ፣ እየተሰራባቸው ነው። እናቶች በእነዚህ መናፍስት ምን እያደረጉ ሰውን እየለከፉ ወይም ደግሞ እየሰሩበት ነው። ግን መጽሐፍ ቅዱስ አናገኘው። ጠንቋይ በደንብ አድርጎ እኮ ስራ እየሰራበት ነው። ግን ጠንቋይ ውሸታም ነው ይላሉ። እንዴ ሰይጣን እያመለከ የእውነት እኮ ሰይጣን እያመለከ እኮ ሰው እየጎዳ እኮ ነው ያለው። ውሸታም የሆነውን አጋንንት ላዩ ላይ አሳድሮ ሰውን እያታለለ ነው ያለው። ግን ጠንቋይ ውሸታም ነው ማለት ሰይጣን ሳይኖርበት ነው ሰው የሚያታልለው ማለታቸው ነው። በእነሱ ቤት እንግዲህ ሰይጣኑን ጠንቋይ ነው የሚሉት። አስተውሉ። ሰይጣኑን ማን ነው? ጠንቋይን ውሸታም ነው የሚሉት ሰይጣን ሳይኖርበት እያታለላችሁ ነው። ሰይጣን ጠንቋይ ላይ አያድርም፣ እንደዚህ የሚባል ነገር የለም የሚሉት ግን ትውልዱን ተቆጣጥሮት በየጸበል ቦታ የሚያጓራው በዚህ ሰዓት የገባውባት እንደዚህ ብላ መታ የ12 ዓመት ሆና ገብቼባት እንደዚህ አርጋ እናቷ መታ እንደዚህ አርጋ ይለፈልፋል። በዚህ መቼ እንደገባ ራሱ አሁን እናትና ልጅ ጸበል ቦታ መጡ። ዛሬ ወር አካባቢ ላይ ሄጄ ነበርና እና እናትና ልጅ የመጡት ያክስታቸው ልጅ ሊጠይቁ ነው። ከዛ መንፈሱ የዘራችን ንግስት መጣች ምናምን ብሎ በጣም ጮኸ። በቃ መንፈሱ የዘራችን ንግስት ማለት እንግዲህ የህትማማች ልጆች ከእናታቸው የተረከቡት ጫሌ ነበረ። ማን ጋር ያረፈው? ጠያቂው አሁን የመጣችው እናት እና እንግዲህ ጸበል ቦታ ጠያቂ ሆና ነው የመጣችው እና አስደነገጣት መንፈሱ። የዘራችን ንግስት መጣች፣ በአንቺ ላይ እኮ ነው የነበርነው። ስንት ዓመት ሙሉ በግ በላን፣ ስንት ዓመት ሙሉ ዶሮ በላን፣ ስንት ዓመት ሙሉ ቡና ጠጣን፣ ተካደመልን። ወይኔ ዛሬ ተይዘን ይኸው እየተቀጠቀጥን ነው ምናምን እያለ ይነግራታል። ሴትዮዋ ጸበል ቦታ የምታታቅ የእነ አባ ገብረ ኪዳንን ትምህርት አታቅ፣ የማንንም አታቅ። ዝም ብላ ብቻ ቤተክርስቲያን ሄዳ ተሳልማ ንግስ በዓል ሲሆን ተሳልማ የምትመጣ ሴትዮ ነች። አሉ እንደዚህ አይነት ሰዎች ጨርሶ ቤተክርስቲያን ፈጽሞ የማይመጡ ግን ሲመጡ ከስንት አንዴ ነው የሚመጡት። ማህተብ አላቸው፣ ክርስቲያን ኦርቶዶክስ ናቸው። ኖርማል ዝም ብሎ የሚኖሩ ከወንዶችም ከሴቶችም
ወንዶች ከሆኑ ብዙ ጊዜ እንደዚህ አይነት ሰዎች መጠጥ ቤት፣ እሑድ ቀን ኳስ ለመጫወት የሚሄዱ፣ ካፌ ለቁጭ ብለው የፖለቲካ መጽሐፍ የሚያነቡ፣ ሲጋራ እያጨሱ ጫት እየቃሙ ቤተክርስቲያን ትዝም አይላቸው ፈጽሞ ዝም ብሎ የሚኖሩ ሰዎች አሉ። ሃይማኖትን እንደ ድርጅት የሚያዩ አሉ። እና እኚህ ሴትዮ እንደዛ ነገር ነበሩ። ከዛ ገርሟቸው ምንድን ነው የምትለፈልፊው ይሏታል። ልጅቷ መስላቸው እኛ የምናወራሽ ከእናት ከአባትሽ የመጣነው ዛር ነን። አንቺ ላይ ሆነን ብዙ ስራ ሰርተናል። አሁን ወደ ልጆቹ እየተሰራጨን አሁን ልጅቷ ላይ ያለው ትኔ ተይዣለሁ። የምን ዛር ነው ይላሉ ደነግጣው ሴትዮ። ከዛ ጸበልተኞቹ ምናምን አብረው ይስቃሉ። እዛ ያሉት ጸበልተኞች ሴትዮዋ የምታሳየው አክሽን ያስቃል። ሁኔታዋ እንዲህ ነው ብዬ መናገር ይከብደኛል። እና አፍረዋል ያሉ ቀሚሳቸውን ይሰበስባሉ ምናምን ይላሉ። ከዛ ማዘር አይሽቆጥቆጡ አይፍሩ አልኳቸው። እኔ በሽተኛ ልጠይቅ ነው የሄድኩት። ከዛ ሴትዮዋ ሲሽቆጠቆጡ አዩና ዝም ብሎ አዳምጡት አልኳቸው። ከዛ ለምን ማዳምጠው እሱን መስማት አያስፈልግም አሉ። እንዴ እውነት እርሶ ቤት አሁን አያመልኩም? የቤታችን ንግስት እኮ ያለው እርሶ ቤት ጨሌው ስላለ ነው። እርግጠኛ ነኝ ተማማቾች መንፈስ ተቀብለዋል። ቤት ውስጥ ይታድማሉ። ታመመች ሲባል ሰምተው የስጋ ህመም መስሎት የመጡት ግን ይሄ ለእርሶ ጥሩ ጥቆማ ነው። እግዚአብሔር በዚህ አጋጣሚ እየሰበከዎት ነው። ግዴታ ወንጌል ወይም ሰባኪ ብቻ ለሚያስተምሮት ይሄ ትምህርት ነው ለእርሶ። ዛር መንፈስ በጸበሌ የሚያዝ እንደሆነ ነው ማሰብ ያለበት ብዬ መከልኳቸው። ደግሞ ሲናገር አዳልሞቴ ነኝ ብሎ ሲናገር ስለሰማሁት አዳልሞቴ በውርስ ያጣላል፣ ሃይማኖት ያስቀይራል፣ መናፍቅ ይበዛል። እንደገናም ደግሞ ቡና ሰዓቱን ጠብቃችሁ እንድጠጡ ያደርጋል። እርሶም ደግሞ አዳልዬ ከእናት ከአባቴ የመጣ የእናቴ አባቴ ከራማ የእናቴ አባቴ አምላክ ሂድና እስቲ እንዲያርግልኝ እያሉ ሲያዙት ሄዶ የሚሰራ አጋንንት ነው ተሸክመው የሚዞሩት። ንስሐ ይግቡ ብያቸው ተለያየን። እኔ ሄድኩኝ ወደ ቤቴ ማለት ነው። በሳምንታቸው ተመልሰው መጥቶ የታለ ያየሁት ጸበልተኛ አሉ። እሱ ጸበልተኛ እኮ አይደለም መምህር ነው፣ ሰው ሊጠይቅ መጥቶ ነው ምናምን አሏቸው። በሶ ምናምን ለጸበልተኛ ምናምን በየጊዜው እንሰጣለን እና የታመሙ ሰዎችን የምጠይቅ ሰው ስለሆንኩ ይመስለኛል የገባኝ ችግራቸው። እና አባ ገብረ ኪዳን ይህን ነገር ቢያዩ ወይት ምርምር ቢያደርጉ የእኛ ተባባሪ ነው የሚሆኑት። እግዚአብሔር ይህን ነገር ያምጣልን። ከዛ ሴትዮዋ በሳምንቱ መጥተው ንስሐ መግባት እፈልጋለሁ አሉ። ወዲያው እኮ ነው እንዴት ስንላቸው ጊዜ አይ በቃ እኔ እሱ ከነገረኝ ጊዜ ጀምሮ በህልሜ እየመጣ ሲቀጠቅጠኝ ያደረዋሉ። እኔ እኮ ምናልባት የቤቴ እንደፈለኩ በእኔ ተመስሎ ግን የሚጠብቃቸው መልአክ በእኔ ተመስሎ ምን ያደርጋቸው ይመክራቸው ነበር፣ እኔን እንደ ምሳሌ አድርጎ ማለት ነው። ግን እኔ ጻድቅ ነኝ ማለት ነው አይደለም። በህልም መተህ እንዲህ ስታደርገኝ ነበር አሉኝ እና በረከት ይደርብ አይባልም። የእኔ እናት እንደሱ አይባልም። ይህን ትምህርት ያዳምጡ ብዬ ሸኘኋቸው። እግዚአብሔር እሳቸውን ለመምከር እኔ ምክንያት አድርጎ ተጠቀመ። ተመስገን፣ እግዚአብሔር ስሙ የተመሰገነ ይሁን። ግን ታሪካቸውን ሲናገሩ በጣም ነው የሚያስደነግጣችሁ። ይህ ሁሉ ታሪክ ግን ገጠሜ ላይ አቀርበዋለሁ አንድ ቀን። ይህ ሁሉ ታሪክ ግን እንዲዘረገፍ ምክንያት የሆነ የዛን ቀን የጮኸ አጋንንት ነው። ከዛ ሴትዮዋ ንስሐ ገብተው ቆረቡ። እላቸው ያለው አጋንንት ከቆረቡ በኋላ ጮኸ፣ ተያዘ ማለት ነው። ከቆረቡ በኋላ ጮኸና ተያዘ። አልችልም፣ ከዚህ በኋላ መቀጠል አልፈልግም፣ ድሮንም አስጠልታኛለች፣ ሴትዮዋን አልወዳትም፣ ቤተክርስቲያን እንዳትሄድ እድሜ ልኳን ስከላከል ነበረ አለ። ለምን? ጥያቄ ደግሞ ለምን ነው የምትከላከለው? አንድ ቀን ከሄደች እግዚአብሔር ያገኛታል። አንደኛ የስለት ልጅ ናት አለ። የስለት ልጅ ነች፣ የመድኃኒዓለም ልጅ ናቸው። ሁለተኛ ነገር ደግሞ ልቧ ንጹሕና የዋህ ስለሆነ በዚህ ንጹሕና የዋህ በሆነው ልቧ ለእኔ ስትካድም የምትፈልገው ነገር ሳደርግላት ነው የኖርኩት። አርግልኝ፣ ምታልኝ ስትለኝ ሄደ ወጋልኝ፣ እገሪት ሄደና እንደዚህ አስጨንቅልኝ ትለኛለች። እሺ ብዬ አደርግላታለሁ። ይሄ ሁሉ ማድረግላት ግን ለእኔ እንድትሰግድልኝና እንድታመልከኝ ብቻ ሳይሆን ልበቀልም ጭምር ነው። ለምን ተስላ ወለደቻት። እንዲያውም እናትየዋ ልትሞት ስትል ጨሌው ማንጋ ይሁን የቤቱ ኮተትና ከራማ አንካሴው ባላው ምኑ አጠቃላይ የሚዋረሱት ወይም ደግሞ የሚረከቡት ዕቃ ኮተቱ ማለት ነው ለማን ይሰጥ ሲባል ለእሷ ይሰጥ ብዬ የተናገርኩት እሷን ልበቀላት ስለ ሌላው አያመልጠኝም ብዬ ነው። ሌላው አያመልጠኝም ለእሷን ልበቀል ብዬ ነው። ከቤት ውስጥ አንድ በስለት ከኔ አምልጣ አመቺሳ እንዳትሆን በማስታቀፍ ስርዓት ለእኔ ያልተሰጠች ለእግዚአብሔር ተሰጣ ያደገች እሷ ስለሆነች ስቃዋን አበዛሁታል። ህመም ብቻ ሆኖ ነው ያደጉት። ሴትዮ ከልጅነት ጀምሮ ተሰቃይተው ነው ያደጉት። ፔሬዳቸው በወር 3-4 ይመጣባቸዋል። ተውት። ይሄን ቡና ሲያፈሉ ፔሬዳቸው ይመጣል።
እዛው ቡናውን ያው እንደዛ የተጨማለቀ ነው እንግዲህ ያው ከዚህ ነግሬያቸዋለሁ አይደል? እንደገናም ደግሞ ከሰው ጋር ያጣላቸዋል፣ ከጎረቤት ያናቁራቸዋል። ሰው የላቸው፣ ወዳጅ የላቸው፣ ብቻቸውን አንገታቸውን ደፍተው የኖሩ ሴትዮ ናቸው። ይችን ቃል በመስማታቸው ተቀየሩ። ለምን ተቀየሩ ነው ታዲያ አባታችን? ይች ሴትዮ ወደ ጸበል ቦታ ልጠይቅ መታ ህይወቷ ሲቀየር የማን እጅ አለበት? የእግዚአብሔር እጅ የለበትም እውነት ነው ወይስ እንደገና ወደ ነበረችበት ትመለስና እንደ አዲስ እርሶ ሰብከዋት መምጣት አለባት? ለምን ቅዱስ ቁርባን ተቀበለች ወይስ ቸኩላለች ነው የሚሉት? እና አንዳንድ ጊዜ ነፍሳት ከእግዚአብሔር እጅ ተነጥቀው ወደ ሲኦል የሚማገዱት እናውቃለን እናስተምራለን በሚሉ አባቶችም ጭምር ነው እንጂ በጠንቋይና በደብተራ ብቻ አይደለም። ወይም ደግሞ በዓለም ኃጢአት ብቻ አይደለም፣ በተሳሳተ ትምህርትም ጭምር ነው። ችን ጨርሳትና እንለያያለን። ይሄ የእንትኑ ነው እንትና ነው ያለበት ብሎ ሁሉ ይናገራል። የለም በብሔሩ ሁሉ የሚከፋፍሉ አጋንንቶች አጋጥሞኛል። ቪዲዮ ሳይ ለዚህ ፕሮግራም ብዬ ይሄ እዚህ አካባቢ የሚገኝ አጋንንት ነው። በጣም የሚያስደንቀው ዘይሬሰውም ለመላእክቲሁ መንፈሳ መላእክቱን መንፈስ የሚያደርግ ነው የሚለው። መንፈስ ማለት ዓይንን ጭፍን አድርገው እስኪገልጡ ድረስ አጋንንት መላእክት ማለት መጀመሪያ ቅዱሳን መላእክት እሱም መልአክ ነው፣ እርኩስ መልአክ ከጽርሐ አርያም ተነስተው በርባሮስ ለብሰው መልሰው ጽርሐ አርያም መድረስ የሚችሉበት ፍጥነት አላቸው። ፍጥነት ስላላቸው የትም ቦታ የሚኖር ጋኔን የለም ማለት እዚህ አካባቢ የሚኖር እዚህ አካባቢ የጋኔን ነገር የለም። እዚህ አካባቢ የሚኖር እዚህ አካባቢ ያስመልካል። ዋናው የሚመለከው ዲያብሎስ ነው። ሰራዊቱ በጣም ብዙ ሰይጣን እግዚአብሔርን ይሄ የእኔ ልጆች ይመልሱታል። ህፃናት ማለት ነው እንዴ? አጋንንት በሰው ላይ አድሮ አድራሻ የለውም። ግሪክ ውስጥ ያሉት አማልክት እነ ዚዮስ፣ እነ ሚዲያ፣ እነ ሚውዚክ፣ እነዚህ እነ ሜዱሳ ግሪክ ውስጥ ያሉት አማልክቶች የግሪክን ህዝብ አይደለም ያደነዘዙት። አምላኮቻችሁ ነን እያሉ አማልክት አይደል የሚባሉት? በመሰረቱ የባቢሎን አማልክት እነማን ናቸው? ባቢሎን ውስጥ ያሉት ግብፅ ውስጥ ያሉ እስራኤላውያን የግብፅን አማልክት ያመልኩ አልነበረም? ያ ማለት ግብፅ ውስጥ ያለው ሰይጣን ብሔር አለው ማለት ነው። እስራኤል ውስጥ ያሉት የእስራኤል ህዝቦች በማን አማልክት ነው እግዚአብሔርን አሳዘናችሁት የሚባሉት? ናቡከደነጾር ያቆመው ሐውልት የማን ሐውልት ይባላል? የንጉሱ የናቡከደነጾር ሐውልት ነው የሚባለው። ያ ማለት እንግዲህ ኧረ በጣም የሚገርም ነገር ነው። ኦሮሚያ ክልል ውስጥ ያሉትን ሰዎች የሚያደነዘው መንፈስ እዛ ቦታ ላይ ያሉትን ሰዎች ሃይማኖት የሚያስከዳው፣ ጨሌ የሚያስመልከው፣ አረቅ የሚያስፈስሰው፣ ሌላም አላስፈላጊ ነገሮች እርግማን፣ አመቺ ሰማይ የተባለ የሚባለው በድፍረት ነው የምናገረው እንግዲህ ሃይማኖት ስለሆነ የሚያደርገው መንፈስ እዛ አካባቢ ባሉ ሰዎች ቋንቋ እየተናገረ የዛን አካባቢ ሰዎች ስለያዛቸው ስም የሚወጣለት ለነዛ ሰዎች በሚመች መልኩ ነው ማለት ነው እንጂ ሰይጣን እናገራለሁ ማለት ነው እንዴ? አጋንንት መናፍስት ናቸው፣ ሰይጣናት መናፍስት ናቸው። ግን አንድ ቦታ ላይ ተቀምጠው ሰዎችን ያደንዙ። በአቡነ ተክለሃይማኖት ገድል ላይ ይሳላል እንዴ? በአንዲት ሀገር ላይ ዛፍ ላይ ተቀምጦ ህዝቡን ሲያስመልክ የነበረ እገሌ የሚባል ሰይጣን፣ በዚህ ሀገር ላይ ይሄ የሚባል ሰይጣን። ለምሳሌ ሌጊዮን ምን ማለት ነው? የእስራኤል ቋንቋ ነው አይደለም። እኛ ሌጊዮን ነን የብዙ ጭፍሮች አለቃ ነን ሲል በሮም ቋንቋ ነው የተናገረው። የሮም ቋንቋ ነው፣ የጣሊያን ቋንቋ ነው። በወቅቱ የነበሩት ሮማውያን ጌታ በነበረበት ሰዓት በቅኝ ግዛት ይዘዋት ስለነበረ ያ መንፈስ በምን ቋንቋ ነው የተናገረው? ሌጊዮንን ብሎ። ስለዚህ ጣሊያናዊ ነው ማለት ነው ሰይጣኑ። ይኸውላችሁ ስም ይወጣለት፣ ያ መንፈስ ስም ይወጣለት እዛ ሀገር ላይ ሆኖ ያ መንፈስ ስለሚሳት። ትግራይ ክልል ለምሳሌ ሱሉስ የሚባል አለ፣ ሀጎስ የሚባል መንፈስ አለ። ግን ሀጎስ የሚባል ሰውዬ ላይ አድሮ ያስከድም የነበረ መንፈስ ነው አለ እንዴ። አዳኝ ወርቆ የሚባል አለ፣ ጨንገር የሚባል አለ፣ ሙጬ የሚባል አለ። አሁን ሙጬ ኦሮምኛ ነው። ሙጬ ግን ህፃን ሙጫ የማት ህፃን ልጅ ማለት ነው አይደል? ግን ይሄ መንፈስ በብዛት ያጠቃው ትግራይ ክልል ያሉትን ሰዎች ነው። ግን የኦሮምኛ ቋንቋ ነው። ኦሮሚያ ከየት እንደመጣ እየተናገረ ነው ማለት ነው። አማራ ክልል ስትሄዱ ደግሞ ታዬ ከራም አለ፣ ራሄሎ አለ፣ ሻምበሶ አለ፣ ተኮላሽ እያሱ አለ። ይሄ ምንድነው? እዛ ቦታ ላይ ያሉትን ሰዎች ሲያስመልካቸው ያወጡለት ስም ነው። አጋንንት ሲባል አይባልም፣ ዝም በሉ ይባል። ሰይጣን አይባልም። ስሙን ደብቆ በሰው ስም የተጠራበት ነው ማለታችን እንጂ እንዴት ነው ብሔር የሚኖረው ሰይጣን? በመሰረቱ ነገድ አለው ክርስቶስ። ወገን ይህ ወገን ብሎታል አለው። ወገን
ካሉማ እንደውም ከተናገሩ ይህ ወገን ያለ ጾም ጸሎት በስተቀር በሌላ በምንም አይወጣም፣ በሌላ በምንም አይወጣም ያለው ወገን ብሎ የጠራው ነገድ ስላላቸው ነው አይደል እንዴ? 100 ነገድ አለ የተባሉት ብሔር ነው ከተባለ እንደው ከተባለ ግን የሰው ብሔር አለ ብሔራቸው አንድ ቦታ ላይ ተቀምጠው አንድ ጠንቋይ ላይ ተቀምጠው ህዝቡን ሲያስመልኩ ጠንቋዩ ያወጣላቸው ስም ታዬ የሚባል ሰውዬ ላይ የነበረ ሰይጣን የታዬ ከራማ ተባለ። እዛ ለምሳሌ ይሄ ሰይጣን የሚጠራበት ሀገር እዚህ ሀገር ነው፣ ስም አልጠቅስም። በእርግጥ ለምሳሌ እንደዚህ ሀገር ሲባል እዛ ሀገር ላይ ያሉ ሰዎችን በሙሉ ተቆጣጥሮ ስለነበረ በዛ ሀገር ሰው ስም ይጠራል ነው። ለምሳሌ ጉራጌ ክልል ስትሄዱ በቋንቋቸው ቦዠ ማለት ምን ማለት ነው? የመብረቅ መንፈስ ማለት ነው። እነሱ እንደሚሉት መብረቅ ሲወርድ ጎጆ ቤቱን ይመታባቸዋል፣ እሳት ያመጣል፣ እሳት ያነዳል። ከዛ እነሱ ሀገር ላይ ስም መጠሪያ ስም ያለው አለ፣ አሁን ለጊዜው ረስቼዋለሁ። ይመጣና ያንን መብረቅ ቦዠ የሚባለው መንፈስ የመታውን ጎጆ እሳቱን ያጠፋል። ማንም ሰው ያጠፋው፣ አንድ ሰው ነው የሚያጠፋው። አያችሁ፣ አካሄዳለሁ። ቦዠ ለምን ተብሎ ስም ወጣለት? ከተግባሩ ከድርጊቱ። በምን ቋንቋ? በጉራግኛ አይደል? ጨንገር ለምን ተባለ? ጨንገር ማለት ምንድን ነው? አለንጋ ማለት አይደለ? ገራፊ ቀጪ መንፈስ መሆኑን ለማሳየት ነው ጨንገር ያሉት። ማን ነው ይሄን ያለው? ጠንቋዩን ያወጣለት የሚቀጣለት ስለሆነ ስም አወጣለት። ግን ይሄ ወይ አማራ ክልል ላይ ወይ የሆነ ቦታ ላይ ወጥቶለት ሊሆን ይችላል። ሰይጣኑ ግን እዛ ሀገር ነዋሪ ነው ማለት ወይም ደግሞ ተወላጅ ነው እናትና አባቱ እዛ ነው ማለት አይደለም። ይሄ ህፃን የሚመልሰው መልስ ነው። እንዴት እንደዚህ ይናገራሉ አባታችን? በጣም ቀላል ሲምፕል የሆነ የግብፅን አማልክት ወደ እስራኤል አምጥተው የሰለሞን ልጆች ከሌላ ከሌላ የተወለዱ ልጆች እንዴት ነው ያደረጉት? የግብፅን አማልክት አምጥተው እዚህ ህዝቡን አረከሱት አይደለም የሚሉት? ጣውራ ጣታችሁን ቆርጣችሁ ስጡኝና ልገብርላቸዋለን ያላቸው ኢዮርብዓም የሚባል ሰው በጣም ጨካኝ የሆነ ግብፅ 3 ዓመት ተቀምጦ የግብፅን አማልክት እነ ኦን የሚባሉትን ግብፅ ውስጥ ያሉትን በፍየል በድመት በምናምን ከዚህ በላይ ውሻ ከዚህ በላይ ቆራ አሞራ በሚመሰሉ በነዛ መናፍስት የሚመሰሉ መናፍስትን ወደ እስራኤል ይዞ መጥተው ህዝቡን አረከሰው ነው የሚለው ኢዮርብዓም በግብፅ አማልክት ይሏል። ስለዚህ የግብፅ አማልክት ሲባል ግብፅ ዜግነታቸው ግብፃዊ ነው ማለት ነው። በጣም ይገርማል። ይቀጥላል። አልተውትም። እያንዳንዱ ያስተማሩትን ደግሞ ነቅርሊ እያንዳንዷን እያወጣው እንማመራለን። የአንድ ሰዓት ከ40 ደቂቃ ቪዲዮ ላይ ማነው የአንድ ሰዓት ከ28 ደቂቃ ቪዲዮ ላይ 20 ደቂቃ ወስጃለሁ። 20 ደቂቃ እና እግዚአብሔር አምላክ ለመልካም ነገር ያድርገው። የምንነጋገረው ነገር ልከኛም ግልፍተኛም ቁጡም አያድርገን። በትህትና እንድንነጋገር የሚረዳን አምላክ ነው ያለን እና ሰላማችንን ያምጣልን። አንድ ቀን ተሰባስበን የምንጨቃጨቅበት ቀን ያምጣልን። እያንዳንዷን ነገር እኮ ዘርዝረን ስንናገር የለ መጽሐፍ ቅዱስ ውስጥ እንደዚህ አጋንንት ስም ዘርዝረን ሲለው አይገርመው? ለምንድነው ሰው እንደዚህ የሚያታሉት? አጋንንትስ ብሔር አላቸው ብለን ተናገረን እንዴ? የለም እኮ አጋንንት እኮ ብሔር የለውም እኮ። ደግሞ አለውም ማለትም ይቻላል። ወገን ብሎት ክርስቶስ ተናግሯል። ነገድ አላቸው ጭፍራ ተብለዋል እኮ። ከመቶ ነገድ ውስጥ ስንቱን የወደቀው? አንዱ ነገድ ወደቀ አይደል? በቃ ብሔር ማለት ነው። ነገድ ማለት ኮሳ ጎጥ ማለት ነው። አለቃ የሆኑ አሉ ነስማዚያ እና ሚዛራክ አይደል እንዴ? እነዚህ ሁሉ ነገድ ጎጥ ናቸው። ፎረኒጅስ የወደቁ አማልክት ናቸው። እና መናፍስት ከሰው ሲወጡ እኔ አለቃ ነኝ፣ እኔ ጭፍራ ነኝ፣ እኔ እንደዚህ ነኝ እያሉ ነው የሚወጡት የሚናገሩት። ያ ማለት ወገን እንዳላቸውን መናገር እና ሰዎች ላይ ሲያድሩ የሚሰጥ ስም ነው ማለት ነው። ሰዎች ላይ ሲያድሩ የሚሰጣቸው የብሔርም የሰውም ስም ነው። በአጋንንትና በሰይጣን ስም መጠራት ስለማይፈልጉ አምላክ ነኝ ብሎ ስለሚያስቡ በእግዚአብሔር ፈንታ መመለክ ስለሚፈልጉ እግዚአብሔር ይሁነን። እሺ